ሄኖክ አይዴ። የዮና ልጅ ስምዖን። ስምዖን ጴጥሮስ ለጥያቄም ለመልስም ለእምነትም ለመሳትም የሚቀድመው የሌለ ደቀ መዝሙር ነበር። ለጌታ ያለውን ፍቅር የሚገልጠው በስሜታዊነትም ጭምር ስለነበር የጴጥሮስን ታሪክ የሚያውቁ ሁሉ በርህራሄ ፈገግታ ያስታውሰዋል። በእውነት እንደ ጴጥሮስ ያለ የዋህ ሰው ማን ነው? በእግዚአብሔር መንፈስ ተቃኝቶ አንተ የሕያው እግዚአብሔር ልጅ ነህ ብሎ ስለ ክርስቶስ መስክሮ አንተ አለት ነህ ተብሎ በተመሰገነበት ቅጽበት ወዲያው የሰይጣን አንደበት ሆኖ ሂድ አንተ ሰይጣን ተብሎ የተገሰጸ ከየዋሁ ጴጥሮስ በቀር ማን አለ? የማቴዎስ ወንጌል ምዕራፍ 16 ከቁጥር 16 እስከ 23 ጌታ ሆይ የኔን እግር ለዘላለም አታጥብም ብሎ በማለና በተገዘተ ቅጽበት ጌታ ሆይ መላ ሰውነቴን እጠበኝ ብሎ የለመነ ከምስኪኑ ጴጥሮስ ሌላ ማን አለ? ከጌታው ጋር ከባህር ላይ ለመሄድ በእምነት ለምኖ በባህር ላይ የተራመደ በዚያችው ቅጽበት ደግሞ ሊሰጥም ጀምሮ ጌታ ሆይ አድነኝ ብሎ የጮኸ ከጴጥሮስ ሌላ ማን አለ? በችኮላና በጉጉት ለሚያነሳቸው ጥያቄዎቹ በእግዚአብሔር ወልድ በኢየሱስ ክርስቶስ ከመገሰጽ አልፎ እግዚአብሔር አብም ከደመና ሆኖ ስለ ጥያቄው የገሰጸው ሰው ከጴጥሮስ በቀር ማን አለ? ቅዱስ ጴጥሮስ ለጌታ ከነበረው ጽኑ ፍቅርና የክርስቶስ ሞት ለሰው ልጅ መዳን ያለውን ጥቅም በሚገባ ካለመረዳቱ የተነሳ ጌታችን እንደሚሞት በተናገረበት ስፍራ ሁሉ ዋነኛ ተከላካይ ሆኖ እናገኘዋለን። ጌታችን እንደሚሰቀል በተናገረም ጊዜ አይሁንብህ ጌታ ሆይ ይሄ ከቶ አይደርስብህም ብሎ ሊገስጸው ጀመረ ይላል ማቴዎስ ምዕራፍ 16 ቁጥር 22። በሳምንቱም በታቦር ተራራ ላይ ለመኖር በዚህ መሆን ለኛ መልካም ነው ብሎ ሐሳብ ያቀረበው በዚህ ተራራ ከኖርን የጌታ መሞት ይቀራል ከሚል የዋህነት የተሞላ ምኞት ነበር። የጴጥሮስ የዋህ ምኞት እውን ቢሆን ኖሮ ተጎጂዎቹ ሁላችንም ነበር። አባ ጊዮርጊስ ለጴጥሮስ እንዲህ ይለዋል፣ ጴጥሮስ ሆይ በዚህ መኖር ለኛ መልካም ነው አልክን? ላንተስ በፊቱ ብርሃን እየተደሰትክ በዚያ ብትኖር ይሻልህ ነበር። እናንተ በዚያ ኖራችሁ ፊቱን እያያችሁ ቢሆን ኖሮ ግን እኛ ባልዳን ነበር። ምክንያቱም ከዚያ ተራራው ወርዶ ልታዩት የወደዳችሁትን ፊቱን በጥፊ ካልተመታ በስተቀር ልንድን አንችልም። መጽሐፈ ምስጢር 30 ቁጥር 31። ቅዱስ ጴጥሮስ ጌታችን እንዳይሞት የነበረው ቁርጠኝነት ጌታችን እስከ ተያዘባት ሐሙስ ምሽት ድረስ የቀጠለ ነበር። ለጌታ ካለው ጽኑ ፍቅር የተነሳም ጌታችንን ሊይዙ ከመጡት ወታደሮች ጋር ለመዋጋት ሰይፍ ይዞም ነበር። እርግጥ ነው ጌታችን ሰይፍን ያዙ ብሎ ነግሯቸዋል። ሁለት ሰይፍ እንዳላቸው ሲነግሩትም ይበቃል ብሏቸው ነበር። ጌታችን ይበቃል ያለው ግን ሰይፉን ሳይሆን ንግግራቸውን ነበር። ለውጊያ ሰይፍ ሁለት ሊበቃ አይችልም። ጌታም ጎኑን በጦር ሊወጋ እንጂ ሰዎችን ሊያዋጋ ሰው የሆነ አምላክ አይደለም። ሊቃውንት እንዳብራሩት ያዙ የተባሉት ሰይፍ ደግሞ ነፍስና መንፈስን ጅማትና ቅልጥምን እስኪለይ ድረስ የሚዋጋውን የመንፈስ ሰይፍ ሲሆን እርሱም 3 ዓመት ያስተማራቸውን የመከራ ቀን ስንቅ የሚሆን የእግዚአብሔርን ቃል ነበር። ጴጥሮስና ጓደኞቹ ግን ቅዱስ ኤፍሬም እንዳለው ቃሉ ሰይፍ የሆነውን አምላክ ለማስጣል ሰይፍ ያዙ። ወታደሮቹ ሊይዙት ሲቀርቡ ደቀ መዛሙርቱ ጌታ ሆይ በሰይፍ እንምታቸውን ብለው ጠየቁት። ፈጣኑ ጴጥሮስ ግን መልስ ሳይጠብቅ የሊቀ ካህናቱን ባሪያ ጆሮውን ቆረጠው። ሊቃውንት እንደሚሉት
ጴጥሮስ አንገቱን መትቶ ሊጥለው የሰደደ ቢሆንም ልምድ ስለሌለው ጆሮውን አገኘው። እዚህ ላይ ጴጥሮስ 2 ሰይፍ ይዞ ከጭፍራ ተዋጊ ጋር ውጊያ ማስነሳቱ በራሱ ለጌታ ያለው ፍቅር ነገሩን እንዳያስብበት እንዳደረገው ያሳያል። አሳ ከማጥመድ ውጭ በጦር ሜዳ ውሎ የማያውቅ ቢሆንም ለጌታ ያለው ፍቅር ሰውን መግደል ሙዝ እንደመላጥ ከሚቀላቸው ወታደሮች ጋር ውጊያ እንዲያስነሳ አደረገው። በ58 ዓመቱ ከዚህ በፊት ተጠቅሞበት የማያውቃትን ሰይፍ ይዞ ከወጣቶቹ ስልጡን ወታደሮች ጋር ለነፍሱ ሳይሳሳ ለመዋጋት መነሳቱ የፍቅር እንጂ ምን ሊባል ይችላል? ጴጥሮስ ያደረገው ነገር ብዙ መዘዝ የሚያስከትል ነበር። ተሳክቶለት አንገቱን አግኝቶ ቢገድለው ኖሮ የክርስቶስ ተሰቅሎ መሞት ደም ለመመለስ የተደረገ ትክክለኛ ፍርድ ርትዕ ተደርጎ ይታይ ነበር። ጆሮም መቁረጡ በራሱ በሮም መንግስት ለመቅደስ ጠባቂነት የተመደበን ወታደር በመምታቱና ሊታሰር የፈለገውን ተከሳሽ ለማስለቀቅ መሞከሩ ዕድሜ ልክ የማይወጣው ጣጣ ውስጥ የሚከተው ነበር። ጌታችን የሊቀ ካህናቱን ባሪያ ጆሮ ወዲያው በመፈወሱ ያዳነው ወታደሩን ብቻ አልነበረም። በዚህ ጦስ ብዙ ችግር ይከተልበት የነበረውን ጴጥሮስንም ጭምር ነው። የወታደሩ ጆሮ የተፈወሰ ቢሆንም እንኳ ጴጥሮስ የወታደሩን ዘመዶች ባየ ቁጥር ይደነግጥ ነበር። ወታደርን ተዋግቶ ጆሮ መቁረጥ ጌታ ሞቶ ከተነሳ በኋላም ቢሆን ጴጥሮስ የሮም ግዛት በሆኑ አገሮች ለሚያደርገው አገልግሎት ብዙ ችግር ሊፈጥርበት ይችላል። ለዚህ ነው ጆሮ ስለመቁረጡ ታሪክ ሦስቱ ወንጌላውያን ማቴዎስ፣ ማርቆስና ሉቃስ ሲጽፉ የቆራጩንም ሆነ የተቆራጩን ስም ሳይጠቅሱ ጽፈዋል። ቅዱስ ጴጥሮስ ሰማዕት ሆኖ ከሞተ በኋላ ወንጌሉን የጻፈው ቅዱስ ዮሐንስ ግን ቆራጩ ጴጥሮስ ተቆራጩ ማልኮስ እንደሚባል በግልጽ ጽፎታል። ይህ የሆነውም ሦስቱ ወንጌላውያን በጻፉበት ጊዜ ጴጥሮስ ገና በሕይወት ስለነበረ ነው። ጉዳዩን በግልጽ ቢጽፉ ኖሮ ጴጥሮስ ሮማዊን ወታደር መዋጋቱን የሚያሳይ የጽሑፍ ማስረጃ ተገኘ ተብሎ ክርስቲያኖችን በምን እናሰቃይ ላሉት ሮማውያን ሰርግና ምላሽ ይሆንላቸው ነበር። የማልኮስ ጆሮ በሚለው እስክንገናኝ ቸር ይግጠመን። ወስብሐት ለእግዚአብሔር። አጠር ማለቷ ጥሩ ነው ለሁላችሁም ሰዓት። የጴጥሮስን እንባ ስጠኝ እልሃለሁ፣ ኃጢአቴን ልናዘዝ ፍቅርህን እያየሁ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ፣ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ፣ ልቤም በፍቅር ውሃ እጠበው እባክህ። ቸርነት በዝቶ ምሕረት ቢያሰጠኝ እጆቼን ዘርግቼ እማጸናለሁኝ። ደም የፈሰሰው ለኔ ስለሆነ፣ ደም የፈሰሰው ለኔ ስለሆነ በኃጢአት ልተወኝ ልብህ አልጨከነም። የጴጥሮስን እንባ ስጠኝ እልሃለሁ፣ ኃጢአቴን ልናዘዝ ፍቅርህን እያየሁ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ፣ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ፣
ልቤን በፍቅር ውሃ እጠበው እባክህ ዓለማዊ ምግባር ልቤ ቢከተልም ከዚህ ሁሉ ማዳን ጌታ ይሳንህም ኃጢአት እየሰራሁኝ ባስቀይምህም ኃጢአት እየሰራሁኝ ባስቀይምህም በሂሶጵ እርጨኝ ጌታ እጠበኝ እባክህ የጴጥሮስን እንባ ስጠኝ እልሃለሁ ኃጢአቴን ልናዘዝ ፍቅርህን እያሰብኩ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ ዲያብሎስ ያመጣው ጸጸት የውድቀት ነው የይሁዳ ምሬት የሞት ነው ፍጻሜው ይህንን መማረር እኔ አልፈልግም ይህንን መማረር እኔ አልፈልግም የውድቀት ጉዞ እንጂ ትንሣኤ የለውም የጴጥሮስን እንባ ስጠኝ እልሃለሁ ኃጢአቴን ልናዘዝ ፍቅርህን እያሰብኩ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ ፍጻሜው የሚያምር ንስሐን ስጠኝ የለቅሶ አምሃ የእንባ ሕይወት ስጠኝ የጴጥሮስን እንባ ስጠኝ እልሃለሁ ኃጢአቴን ልናዘዝ ፍቅርህን እያሰብኩ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ በሞት ጥላ ውስጥ እንኳን ብሄድ ጌታ ሆይ ልቤን በፍቅር ውሃ እጠበው እባክህ ልቤን በፍቅር ውሃ የዝማሬ ባለቤት ዝማሬያችን ይቀበልልን እግዚአብሔር ያክብርልን